አብይ ያለው ምርጫ ወይ ፈርጥጦ መውጣት ነው ወይም በራሱ ሰዎች ይገለበጣል ወይም ደግሞ ህዝብ ጎትቶ ያወጣዋል። ሶስት ነው፣ ሌላ ምርጫ የለውም። አብሪ ትረካ በአንዳነት ከውልደት እስከ አዛውንትነት። በዚህ ትረካ ለጠላት ሲሰራ ስለቆየው የኢትዮጵያ የጦር መኮንን እንመለከታለን። ሰውየው የቀይ ኮከብ ዘመቻን በማክሸፍ የነበረውን ሚናና ተልእኮውን እንቃኛለን። የመፈንቅለ መንግስቱ ሚስጥር ለሻዕቢያና ለወያኔ ደርሶና በእነሱ በኩል ለደርጉ ተላልፎ ጄኔራሎቹ የተመቱበትን ሴራም እንመረምራለን። እነሆ አንድ ሰሞን ሻለቃ ዳዊት ወልደ ጊዮርጊስ የሚባሉ የ80 ዓመት አዛውንት አሁን 84 ዓመት ሆኗቸዋል፣ በውጭ ሀገር በሚገኙ የተለያዩ ሚዲያዎች ላይ እየቀረቡ ኢትዮጵያ ፌይልድ ስቴት እያሉ ትንተና ሲሰጡ ነበር። ለትንታኔያቸው ማስረጃ ያሏቸውንም 10 ነጥቦች ሲዘረዝሩ ተደምጠዋል። እናንተን አድማጭ ተመልካቾቼን አክብሬ እንጂ አገሩን ወገኖቹንና ጓደኞቹን የከዳን እንዲሁም በሀገሩ ላይ የሚያሟርትን ሰው በማዕረጉ ባልጠራውና አንቱ ባልለው ደስ ይለኝ ነበር። ሰውየው ጥቂት ጊዜ ቆይተው የሆነ አማጺ ቡድን መሪ ሆነው መሰየማቸውን ምክንያት በማድረግ ሌላ ትንታኔ ይዘው ብቅ አሉ። እንዲህ በማለት አብይ ያለው ምርጫ ወይ ፈርጥጦ መውጣት ነው ወይም በራሱ ሰዎች ይገለበጣል ወይም ደግሞ ህዝብ ጎትቶ ያወጣዋል። ሶስት ነው፣ ሌላ ምርጫ የለውም። አብይ አህመድ ያለው ምርጫ ሶስት ብቻ ነው። ወይ ፈርጥጦ ከሀገር ይወጣል፣ ወይ በራሱ ሰዎች ይገለበጣል፣ ወይም ደግሞ ህዝብ ጎትቶ ከቤተ መንግስት ያወጣዋል። እነሆ ይህን ካሉን 4 መስቀሎች ተተኮሱ። 5ኛው እየመጣ ነው። ኢትዮጵያን ፌይልድ ስቴትስ ብለው ከፈረጇት ደግሞ 7 ወይም 8 ዓመት አለፈው። የእርሳቸው ደቀ መዛሙርት ግን ይህንን የእርሳቸውን ሟርት ያው ለእኛ ለኢትዮጵያውያን እንጂ ለእነሱ ምኞትና መጎምጀት ነው ተከትለው ኢትዮጵያ ትፈርሳለች፣ አንዳንዶቹም ፈርሳለች፣ ይሄ መንግስት አብቅቶለታል፣ ትንሽ ገፋ ማድረግ ብቻ ነው ማለት ጀመሩ። እስከ ዛሬም ይህንኑ እያመነዠኩ ነው። ከላይ የከተብኩት ሐሳብ የመጣልኝ አገራዊ ምክክር መክፈቻ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ ለተሳታፊዎችና ለኢትዮጵያ ሕዝብ ያደረጉትን ንግግር ባደመጥኩበት ወቅት ነው። ኢትዮጵያ አትወድቅም፣ የወደቁትንም ታነሳለች። ዳዊት ኢትዮጵያን ፌይልድ ስቴት ከማለታቸው በፊት ሀገራዊ ለውጡን ተከትሎ በርካታ ኢትዮጵያውያን ፖለቲከኞች ከስደት ወደ ሀገር ቤት በመጡበት ጊዜ እሳቸውም መጥተው ነበር። ያሰቡትንና የተመኙትን ያህል ባይሆንም አቀባበልም ተደርጎላቸዋል። አዲስ አበባ በገቡ ማግስት ከኔ ከዚህ ጽሑፍ አዘጋጅ ጋር ቃለ መጠይቅ የምናካሄድበት አጋጣሚ ተፈጠረ። ከሻለቃው ጋር ተገናኝቶ ቃለ መጠይቁን ያመቻቸው የወቅቱ የኢትዮጲስ ጋዜጣ አዘጋጅና ባለቤት የሆነው ጋዜጠኛ የአሁኑ ፋኖ እስክንድር ነጋ ነበር። ስለ ራሳቸው እንዲያብራሩልኝ ካደረግኩ በኋላ ወደ ሀገር ቤት የመጡበትን ዓላማና ከጉዟቸው ምን እንደሚጠብቁ በመጠየቅ ወደ ዋናው ቃለ መጠይቅ ገባሁ። በሀገር ግንባታና በፖለቲካው ዘርፍ የዳበረ ልምድ አለኝ። ለበርካታ ሀገራት የማማከር አገልግሎት ሰጥቻለሁ። አሁንም እየሰጠው ነው። አዲሱ መንግስትም ይህን ልምዴን ለመጠቀም ከፈለገ ለማካፈል ዝግጁ ነኝ። ተማክረን ሀገራችንን እንድናሳድግ ለማገዝ ነው የመጣሁት አሉኝ። ህገ መንግስቱ መሰረት ዶክተር አብይ ጠቅላይ ሚኒስትር የሆኑት በህዝብ ምርጫ አይደለም። ጠቅላይ ሚኒስትር የሆኑት በአንድ ፓርቲ ምርጫ ነው። ፓርቲው ባይፈልጋቸው ቢያወጣቸው መንግስት ኮላፕስ ያደርጋል። ስለዚህ የኢትዮጵያ ህዝብ የመረጣቸው ጠቅላይ ሚኒስትር አይደሉም። የኢትዮጵያ ህዝብ የሚወዳቸው ጠቅላይ ሚኒስትር ናቸው። የኢትዮጵያ ህዝብ የሚደግፋቸው ጠቅላይ ሚኒስትር ናቸው። ስለዚህ ጠያቂው ዛሬ እኔ አሻግራቸዋለሁ ብለዋል። እሳቸው እንዲያሻግሩ እንፈልጋለን።
ነገር ግን እሳቸው እንዲያሻግሩን እንዴት አድርገን ነው የኢትዮጵያዊ ማንዴት እንዲኖራቸው ማድረግ የምንችለው? እንዴት አድርገን ነው የኢትዮጵያ ሕዝብ ተመራጭ ሆነው እንዲቀርቡ የምናደርገው? ያ ነው እንግዲህ መሰረቱ ህገ መንግስቱ ነው ካል ህገ መንግስቱን አጥፍተን እሳቸው ሊያሻግሩን በሚችሉበት መንገድ እንዴት ይሁን የሚል ነው እኔ ለራሴ ጋር የተከራከርኩትና የተናገርኩት። እኔ እሳቸው የኢህአደግ ሊቀመንበር ናቸው። ነገር ግን ዛሬ ኢህአደግ ኢትዮጵያን አይመራም። ደግሞ እስከ ዛሬ ደግሞ የኢትዮጵያ ህዝብ ሲሟገት የነበረው ኢህአደግን ነው፣ ሲዋጋም የነበረው ኢህአደግን ነው። ዘ ኮንትራዲክሽን አለ። እሳቸውን ወደን ኢህአደግን መጥላት ትልቅ ችግር አለ። ያ ኮንትራዲክሽን ውስጥ መውጣት አለባቸው። ከዛ ወጥመድ ውስጥ መውጣት አለባቸው ጠቅላይ ሚኒስትር አብይ። ከዛ ኮንትራዲክሽን ውስጥ እንዲወጡ፣ ከዛ ትራፕ ውስጥ መውጣት እንዲችሉ እንዴት እናግዛቸው ነው ጥያቄው። እንዴት እንርዳቸው ነው። ሌላ የተለያየ ሲናሪዮ አለ። እኔ ዝም ብዬ ፕሪስክሪፕቲቭ ሳይሆን ፕሪስክራይብ አይደለም ማድረገው፣ ዝም ብዬ አይዲያ ነው የምወረውረው። ወይዘሮ መስከረም አበራ በአንድ ሴሽን ላይ 2 ሴሽን ነበር፣ ኮንከረንት ሴሽን አልነበረም። እዛ ላይ አንድ አቀርባ ያቀረበችው ወረቀት ላይ እሷ ፓርላሜንታሪ ይሁን ፕሬዚደንሻል ይሁን አንዳንድ አማራጮች አቅርባለች። እንደዛ ብናደርገው ግን ያንንም ለማድረግ ህገ መንግስት መጀመሪያ መቀየር አለበት። ስለዚህ እኔ ዝም ብዬ የምወረውረው ሀሳብ ነው። ሌላ ሀሳብ ሊኖር ይችላል። እንዳትሟገቱኝ በዚህ እኔ እንደ ዳዊት ያቀረብኩት ሀሳብ ነው። ለዲሌማው ስለገባሁኝ ጠቅላይ ሚኒስትር አብይ በጥናት የተመሰረተ ነው። መቼም ዝም ብሎ ጧት ተነስተው የሚያደርጉት ነገር ሳይሆን ጠቅላይ ሚኒስትር አብይ በአዋጅ ህገ መንግስቱን በአዋጅ ኢህአደግን ይበትኑ፣ ፓርላማው ህገ መንግስቱን ያግዱ፣ እሳቸው በአዋጅ ስልጣን ይረከቡ እና ጠቅላይ ሚኒስትር ሆነው የጊዜያዊ መንግስት በአዋጅ የተቋቋመው ጊዜያዊ መንግስት ጠቅላይ ሚኒስትር ሆነው ያሻግሩ። የዛ ጊዜ የእሳቸውንም ፓርቲ የኦሮሞ ዴሞክራቲክ ፓርቲ መሆኑ ቀርቶ የኢትዮጵያ ዴሞክራቲክ ፓርቲ ይሁን። በጠቅላላ በአዋጁ መሰረት የብሔራዊ ፖለቲካዊ ፓርቲ ይዘጋል። ሁሉም የፖለቲካ ተወዳዳሪዎች ጠቅላላ ብሔራዊ አገራዊ ፓርቲ ይሁኑ። ሌሎች የብሔረሰብ ድርጅቶች የሲቪክ ድርጅቶች ሆነው ብሔረሰቦቻቸውን መብት ያስጠብቁ። ይሄ ሆኖ 2 ዓመት 2 ዓመትን ቢወስድም እሳቸው ያሸጋግሩ። ለማሸጋገር የሚያስፈልገውን ነገር እናገራለሁ። ይሄ የሆነ እንደሆነ እሳቸውን ከብሔረሰብ በላይ ያረጋቸዋል፣ ከብሔረሰብ ፓርቲ በላይ ያረጋቸዋል። ምናልባት ከዚህ ከትራፕ ውስጥ ማውጣት ይችላቸው ይሆናል ነው። አለበለዚያ እንደዚህ ሆኖ በጥገና ለውጥ ኢትዮጵያ ውስጥ ሰላም አናገኝም፣ ፈጽሞ ሰላም አይገኝም። ይሄንን ማመን ያስፈልጋል። ዛሬ በትናንሽ ጉርሻ ተደስተን መኖር አንችልም። ቁጣው እየታመቀ ነው። ውጊያውና እርስ በርስ ግጭቱ እየተስፋፋ ነው። ስለዚህ ያን ፈንዳሜንታል የሆነ መሰረታዊ ለውጥ አድርጎ አዲስ ህገ መንግስት ሰርቶ ወደዛ እውነተኛ ህዝባዊ ወደሆነ መንግስት እና ስርዓት የምንሸጋገርበት ሁኔታ መፈጠር አለበት። የአብይ አህመድን መንግስት እንዴት ያዩታል ስል ጠየቋቸው። መልሳቸውን በወቅቱ የቀረጽኩትን የኦዲዮ ቅጂ አድምጬ ልንገራችሁ። እንዲህ አሉኝ። ኢትዮጵያ በመሪዎቿ መከራዋን ስታይ ህዝቧ ሲሰቃይ የኖረች ሀገር ናት። በየጊዜው ከዚህ መከራ የምትወጣባቸው እድሎች ተፈጥረውላት አበላሽተናቸዋል። አሁን ፈጣሪ ያለፉትን በደሎቻችንን አይቶ አብይን የመሰለ መሪ ሰጥቶናል። ይህን አጋጣሚና እድል ማበላሸት የለብንም። ከጎኑ ቆመን ልናግዘው ይገባል አሉኝ። ከዚያ በዕለቱ ከሰዓት በኋላ ቤተ መንግስት በሚደረግ ስብሰባ ከአብይ አህመድ ጋር እንደሚገናኙ አውጉኝ። እገዛችንን ለመቀበል ከፈለጉ ያው እናግዛለን የሚለውን ሐሳብ ደግመው ሲያነሱብኝ ላይቀበሉኝ ይችሉ ይሆናል የሚል ጥርጣሬ እንዳላቸው ተረዳሁ። በመንግስቱ ኃይለማርያም ላይ ስለተሞከረው የግንቦቱ መፈንቅለ መንግስት አነሳሁላቸው። መፈንቅለ መንግስቱን ካቀዱት ሰዎች አንዱ እርሶ መሆኖ ይነገራል።
ተናግሬ ሳልጨርስ ካፌ ነጠቁኝና አሁን በውጭ የነበረውን እንቅስቃሴ የመራሁት እኔ ነኝ፣ እቅዱን የነደፍኩትም። ፊታቸው ላይ ኩራት ይነበባል። ሁልጊዜም እንዲህ ናቸው ሰውየው። ድምፃቸውም ኩራታቸውን ወይም ትምክህታቸውን ያሳብቃል። እኚህ ሰውዬ መፈንቅለ መንግስት ወንጀል መሆኑን አያውቁም እንዴ? በውስጥ ያሰብኩ። ቀጠሉ። እኔ ነኝ የውስጡንና የአገር ቤቱን ያቀናጀሁት። ከአሜሪካኖቹ ጋር ተነጋግሬ ከዛ እንግሊዝ ሀገር ሄጄ እርሶ ሰውዬ እያወራን ያለነው እኮ ስለከሸፈ መፈንቅለ መንግስት ነው። ብዙ የጠፍቶበት ስለተደመደመ የተዝረከረከ ኩዴታ አልኩኝ፣ በአንደበቴ ሳይሆን በውስጤ። እኔ ብሆን በዚህ ክሹፍ እንቅስቃሴ ውስጥ ተሳታፊ ነኝ፣ ለዛውም መሪ ነኝ አልልም ነበር ፈጽሞ። ቀጠሉ። ኤርትራ በረሃ ድረስ ሄጄ ከሻዕቢያና ከህወሓት መሪዎች ጋር ተነጋግሬ መፈንቅለ መንግስቱ በሚካሄድበት ወቅት ተኩስ ማቆም እንዲያደርጉ አነጋግሬ እነሱም ተስማምተው ነበር። ጊዜው መቼ ነው ማለቴ ከሻዕቢያና ወያኔዎች ጋር የተነጋገሩበት ጊዜ መቼ ነበር ስል ጠየኳቸው። ይመስለኛል ከ2 ወር ወይም ከ1 ወር ከግማሽ ማለት መጋቢት አጋማሽ ወይም እንደው ሚያዝያ መጀመሪያ። ውስጤ ብግን እያለ መፈንቅለ መንግስቱን ግንቦት ሊደረግ ከዛ ቀደም ብሎ ማለት ወት ነው። እንደዛ ነው። ይታያችሁ እንዲህ አይነት መዝረክረክ ወይም ሆን ተብሎ አገርን ለማፍረስ የተወጠነ ሴራ እንዴት መፈንቅለ መንግስትን ያክል አደገኛ ጉዳይ ሚስጥሩ ከሚካሄድበት ቀን ቀደም ተብሎ እንዴት ይወጣል? ለዚያውም ለኢትዮጵያ ቀንደኛ ጠላቶች፣ ለዚያውም ኤርትራን ከመገንጠልና ኢትዮጵያን ከማዳከም ውጪ ከኢትዮጵያ ጋር የሚያስተሳስር ዓላማ ለሌላቸው ገንጣይና አስገንጣዮች እና ለሻዕቢያና ወያኔ መሪዎች ሚስጥሩ ለደርግ ባለስልጣናት እንዲደርስ አድርገው ጄኔራሎቹን ቢያስመቱ የኢትዮጵያን ሰራዊት በቀላሉ ማሸነፍ እንደሚችሉ ቢያስቡና ይህንን ቢያደርጉ ትክክል ናቸው። ይህ ሚስጥር ለጠላቶቻችን አስቀድሞ መድረሱ መረጃው ለደርግ እንዲደርስና እንዲከሽፍ አድርጓል የሚሉ ወገኖች እንደነበሩ በወቅቱ ሰምቻለሁ። እናም ይህንኑ ጥያቄ አነሳሁላቸው። ይህ ሚስጥር ለጠላቶቻችን አስቀድሞ መድረሱ እና መረጃው ለደርግ እንዲተላለፍና እንዲከሽፍ በማድረግ አስተዋጽኦ አለው የሚሉ ጥያቄ ለሚያነሱ ሰዎች ምን ምላሽ አለዎት? ጥቁሩ ፊታቸው ይበልጥ ጨለማ ለበሰና ለሴኮንዶች ከእይታዬ ተሰወሩ። እንደዛ ሊሆን አይችልም። ድምፃቸውን ብቻ ነበር የሰማሁት። መፈንቅለ መንግስቱ የከሸፈው መከላከያ ሚኒስትሩ ሚስጥሩን በመስማታቸው እና በሌላም የዝግጅት ዝርክርክነት ነው። እኔ ባሰብኩት መንገድ ሄዶ ቢሆን ኖሮ አይከሽፍም ነበር በፍጹም። ኦኬ። ሌላም መፈንቅለ መንግስት በመካከለኛው አመራር መኮንኖች ተዘጋጅቶ ነበር ማለት ከግንቦት 8 ቀን 1981 በኋላ። ስለ እርሱስ ያውቃሉ? አዎን፣ ከነ ጀነራል ገዝሙ ጋር ተነጋግረን የተዘጋጀ ነበር እሱኛው መፈንቅለ መንግስት። አዎ፣ እሱኛው ተሳክቶ ቢሆን ኖሮ አሜሪካኖቹ ከሻዕቢያና ወያኔ ጋር አደራድረውን ኤርትራም ሳትገነጠል እኛም የባህር በር ሳናጣ ጦርነቱ ይቆም ነበር። ምን ዋጋ አለው? ወያኔዎችን አዲስ አበባ አስገቧቸውና ሁሉም ነገር ተበላሸ፣ ከሸፈ። ዛሬ ላይ ሳስበው ዳዊት ገብተውበት ያልተኮላሸ ወይም ያልከሸፈ ነገር ምን አለ እላለሁ። ቀይ ኮከብ ዘመቻ ሲከሽፍም ዘመቻውን ከመሩት ባለስልጣናት አንዱ ነበሩ። በዛ ዘመቻ መክሸፍ ጉዳይ ላይ እየተያዘ የዳዊት ስም ይነሳል። እንደውም ስለ መፈንቅለ መንግስቱ ልነጋገር በረሃ ድረስ ሄጄ ከሻዕቢያና ወያኔ መሪዎች ጋር ተነጋግሬያለሁ ሲሉኝ ቀድሞም የሚያቀራርባቸው ጉዳይ ባይኖር እንዴት ኤርትራ ውስጥ ትልቅ ስልጣን ላይ የቆዩትን እርሶን ምሽጋቸው ድረስ ሄደውላቸው በቀላሉ ሊለቁት ቻሉ በሚል በጥርጣሬም ተመልክቻቸዋለሁ።
ያንን ዕለት ከሰዓት በኋላ ዳዊት ቤተ መንግሥት ስብሰባ ተካፍለው ተመለሱ። አብይ አህመድ የዳዊትን እገዛ ወይም ያብረን እንስራ ጥያቄ ባለመቀበል ኩም ሳያደርጋቸው እንዳልቀረ ሰማን። ልምዴን ላካፍል መጣሁ ሲሉት የትኛውን ልምድን? ያኔም እኮ ወጣት መኮንን ሆነህ አሜሪካ በትምህርት ላይ ሳለህ ደርግ ስልጣን ሲይዝ ገስግሰህ መተህ ምናልባትም ሲአይኤ ልቆህ አብሬያቸው ልታገል ብለህ አብረሃቸው ተሰልፈሃል። ጊዜ ጠብቀህ ከዳቸው እንጂ ለዚያውም በድርቅ ለተጎዱ ተረጂዎች የተሰበሰበ $300,000 መንትፈህ ከዚያም ያለ ሀፍረት ድርሻዬ ነው ብለህ በአደባባይ መግለጫ በመስጠት የትኛውን ልምድህን ነው የምታካፍለን? በጓደኞች ላይ ያደራጀውን መፈንቅለ መንግስት ልምድ፣ ለዚያውም የከሸፈውን። እኛ እንዲህ አይነት ልምድ አያስፈልገንም። እኛ ከውስጥ በተደራጀ የለውጥ ኃይል ያለ ደም መፋሰስ በጥበብ መንግስትን የለወጥን ሰዎች ነን። ወያኔ ስልጣን ላይ ሲወጣም እኮ እንዲሁ ገስግሰህ መተህ ላግዛችሁ ብልሃቸው ነበር። እዛው በጠበልህ አሉህ እንጂ እና እዛው በጠበልህ ወዳጄ ሳይሏቸው አልቀሩ በሆዳቸው። በፊት ለፊት ግን ፊት ነስተዋቸው አዲስ ባዋቀሩት ቡድን ውስጥ ሳያካትቷቸው በመቅረታቸው ቂም ቋጥረው ወደ መጡበት አሜሪካ ተመለሱ። ከዚያ በፊትም ሆነ በኋላ በርካታ ጉዳዮችን እየወጠኑ የከሸፈባቸው ክሹፍ አዛውንት ኢትዮጵያ የከሸፈች ሀገር ፌልድ ስቴት እያሉ በየመድረኩ መደስኮራቸውን ቀጠሉ። ዳዊት ኢህአዲግ በስልጣን ላይ በነበረበት ጊዜም ሆነ ከወደቀ በኋላ በርካታ የትግል ድርጅቶችን አቋቁመዋል። ሁሉም ግን ዓላማቸውን ሳያሳኩ ከሽፈዋል። ከእስክንድር ነጋ ጋር በመሆን የአማራ ፋኖን የትጥቅ እንቅስቃሴ እንደሚመሩ አስታውቀው የነበሩት ዳዊት ኢትዮጵያን መምራት የሚችለው አማራ ብቻ ነው። ኢትዮጵያ የአማራ ነው። ሌላውን ኢትዮጵያ ሊሆን አይችልም። 4 ኪሎ መግባት እንችላለን። 4 ኪሎ ገብተን በእኛ ተርም በእኛ ኮንዲሽን እኛ በምንፈልገው ነገር አዲስ ስርዓት እንመሰርታለን። ምን ጠልጥለው አማራ ዛሬ አይተሻል። ኖርሁን እየተርበደበደ ነው። አማራ ጠቅላላ ተቆጥቶ ሲነሳ አሁን እርቅ ሽማግሌ ይሄ የፍርሃት ምንጭ ነው። አገር በሙላ ተነቃንቋል። ኢትዮጵያ ማለት አማራ ነው። አማራ ማለት ኢትዮጵያ ነው። ኢትዮጵያን እዚህ ያደረሰው አማራ ነው። እኛ ኢትዮጵያዊነትን ዲፋይን ያደረግነው እኛ ነን። ኢትዮጵያዊነትን ለዓለም ውስጥ ያስታውቀን እኛ ነን። አንዱም ብሔረሰብ ኢትዮጵያ ውስጥ አንዱም ብሔረሰብ ኦሮሞማ ሆነ ትግሬ የሆነ ዋፋር ሆነ ማንም ኢትዮጵያ ሊሆን አይችልም። አይሆንም ነው፣ አይቻልም። ባውንድሪ እንኳን የላቸውም። ዛሬ የኦሮሞ ባውንድሪ እንኳን የለውም፣ ወሰን የለው። ገና እየተስፋፋ ነው። ገና አዲስ አበባ ሊገባ ነው። ገነጠሉም ዓለምን ሊያውቃቸውም አይችልም። እዚህ ያደረሳ ታሪካችን፣ ባህላችን፣ ሁሉም ነገር ሴንተር ማዕከል ሆነን እዚህ ያመጣናት ኢትዮጵያን እኛ ነን። ያንን ለማንም አሳልፈን አንሰጥም። ባህላችን ያሸበረቀ ባህላችን ያሸበረቀ የትግል ታሪካችን ሌላውን ኢትዮጵያ ሊሆን አይችልም። ኢምፖስብል ለማሰብ ኢትዮጵያን ገንጥረን ሌላ ሰው አንሰጥም። ድሮም ከአማራ የገነባት ኢትዮጵያ ነች እጅ አንሰጥም። ኦሮሞማ መጥተዋል ብለን ፈርተን መሬቱን ግማሽ አብዛኛው መሬትም ኦሮሞማ የያዘ መሬት ሁሉ የአማራ አብዛኛው አማራ ነው። ትግራይ ከኛ የቀድማውን መሬት ታውቂያለሽ። ኦሮሞ አስቀምጠናል፣ ኦሮሞ ወያኔ ያስቀምጠናል ነው። ስለዚህ ያን ጥቃት የሚመጣበትን አቅጣጫ ካላጠፋሽ በስተቀር በሰላም መኖር አትችይም። ትልቁ ጠላታችን አልጠፉም እኮ ጎረቤታችን ናቸው። ከመካከላችን ውጡ እንጂ ያደር ጎረቤታችን ህልውናችን 100% የተረጋገጠ ሊሆን የሚችለው ስርዓት ሲጠፋ ብቻ ነው። ሌላው ሊመራት አይችልም። በፋኖ ትግል ታሪካዊ ርስታችንን ወለጋንና ሌላውንም በአጭር ጊዜ እናስመልሳለን። በጣም በአጭር ጊዜ ግፋቢል በ2-3 ወር በማለት ሺዎችን ቀስቅሰውና ያልሆነ ወታደራዊ ትንተና ሰጥተው እና ሌሎችን ለመስዋዕትነት ዳርገዋል። እርሳቸው ግን አሉ 84ኛ ዓመታቸውን ተሻግረውም ዛሬም በነፍጥ መንግስትን የሚጠል ኃይል ከማደራጀት አልታቀቡ። ሰውየው ዛሬም ከበርካታ ዓመታት በኋላ በሀገርና በሕዝብ ላይ ኪሳራ ያደረሱ ቢሆንም ምንም ባለመጸጸት ሌላ የነውጥ ቡድን አደራጅቻለሁ እያሉን ነው።
ራሳቸውን ከትጥቅ ትግል እንቅስቃሴ እስክንድር ከሚመራው የፋኖ የውጭ ጉዳይ ኃላፊነትና ከፋይናንስ አሰባሳቢነት ማግለላቸውን ካስታወቁ ከወራት በኋላ ሻለቃ ዳዊት ወልደ ጊዮርጊስ አዲስ የጦር ህብረት ወይም ጽምዶ መስርቻለሁ ብለዋል። የእናቶ ነአምን ዘለቀ ፕሮጀክት እንደከሸፈ እናቶ ልደቱ በትነውት የነበረውን አብሮነት ዳግም ማንቀሳቀሳቸውን ገልጸዋል። አዲስ የታጣቂዎች ጽምዶ የመሰረቱት የ84 ዓመቱ ሻለቃ ዳዊት ወልደ ጊዮርጊስ የተጠቀሰውን የታጣቂዎች ህብረት መመስረታቸውን ያስታወቁት እንዲካተቱ የፈለጓቸውን ቡድኖች ሲያነጋግሩ በሰጡት ማብራሪያ ነው። በጽምዶ እንዲካተት ላሰቡት የአፋር ተወላጅ ከሰጡት የማግባቢያ ማብራሪያ ለመረዳት እንደተቻለው የጋምቤላ፣ የቤንሻንጉል፣ የአማራ፣ የኤርትራ፣ የሱዳን፣ የኦሮሞ ታጣቂ ኃይሎች የስምምነት ውል እንዲያስሩ አድርጌያለሁ ብለዋል። አሁን የቀሩኝ የደቡብ የአፋርና የሶማሌ ታጣቂዎችን ማካተት ነው። እነሱንም በአጭር ጊዜ አካትታቸዋለሁ ብለው ለተባባሪያቸው ገልጸዋል። ከዛም ግብዣውን ላቀረቡለት የአፋር ተወካይ ለሚሉት እንደገለጹት እነዚህ ቡድኖች በአጭር ጊዜ ለድል የሚበቁና ስልጣን ለመንጠቅ የሚችሉ ናቸው። የገንዘብ ችግር የለም እና ማንኛውንም ነገር እኛ እናሰባስባለን፣ የትጥቅም ችግር እንደዚሁ በማለት መናገራቸው ተገልጿል። ዳዊት እድለኛ ናቸው። በቅርቡ ባንዳዎች ተሰባስበው አንጋፋ ባንዳነታቸውን የሚያረጋግጥ ወይም እውቅና የሚሰጥ ሽልማት አበርክተውላቸዋል። የሚገርመው ግን ዳዊት ለባንዳዎቹም ቢሆን አንድም ውጤት አላበረከቱላቸው ከማክሸፍ በስተቀር። አባታቸው ብላታ ወልደ ጊዮርጊስ ወልደ ዮሐንስም እንደዚሁ እድለኛ ባንዳ ነበሩ። የሀገር ጠላቶችን ሲያገለግሉ ኖረው ሀገር የሾመቻቸው ባንዳ። በኢትዮጵያ የፖለቲካ ታሪክ ጥልቅ ጥናት ያደረጉት ፕሮፌሰር መስፍን ሀብተ ማርያም ስለ እነዚህ ባንዳዎች እናም ደግሞ ስለ ሻለቃ ዳዊት በመጽሐፋቸው ላይ ገልጸዋል። በመጀመሪያ በዳግማዊ ሚኒሊክ ሆስፒታል ውስጥ ዲስፔንሰር እና እንደ ጸሐፊ ሆኖ ሲሰራ ነበር። በዚህ ስራው ላይ በሚስጥር ሰላይነት ወይም ጆሮ ጠቢነት ተመልምሎ ይሰራ ነበረ ለጣሊያኖች። በጆሮ ጠቢነቱ ስለተወደደ ከጣሊያን ወረራ በፊት በጽህፈት ሚኒስቴር ውስጥ የአንድ ዲፓርትመንት ዳይሬክተር ሆኖ ያገለግል ነበር። እየተወደደም መጣ። ጣሊያን ኢትዮጵያን እንደተቆጣጠረ የሻለቃ ዳዊት ወላጅ አባት ወልደ ጊዮርጊስ የኢጣሊያ ጋዜጠኛ በመሆን ፀሐዩ የሙሶሎኒ መንግስት እያለ ህዝቡ ለወራሪው ፋሽስት እንዲገዛ በጋዜጣ መቀስቀስ ጀመረ። የቀዳማዊ ኃይለ ሥላሴ አገዛዝ በደርግ በተወገደ ጊዜ በትምህርት ውጭ ሀገር የነበረው ዳዊት ወልደ ጊዮርጊስ በአንደበቱ ሲናገር እንደተሰማው የፒኤችዲ ትምህርቱን አቋርጦ ወደ ሀገር ቤት መጣ። እርሱ እንደሚለው ትግሩን ለመቀላቀል ቢሆንም ዋናው ዓላማ ግን በደርግ ውስጥ በመግባት ለምዕራባዊ ኃይሎች ለመሰለል እንደሆነ የበኋላ ስራው ይናገራል። እርሱ ራሱም ቢሆን ይህንን የሁለት ቢላዋ ጨዋታ ሊያስተባብል አይችልም። እንዲያውም በአንዳንድ ቃለመጠይቆቹ ሞቅ ሲለው እየዘላበደ እምነቱን ሰጥቷል። ብላታ ወልደ ጊዮርጊስ ወልደ ዮሐንስ በሮማ ብርሃን በሚባለው ጋዜጣ ላይ ጸሐፊ ነበር የሚሉት ፕሮፌሰር መስፍን ጣሊያን ሲመጣ የገጠመውን የታማኝነት ግጥሙን አቅርበውታል ወይም ለህትመት አብቅተውታል። እነሆ ግጥሙ። ድምፆ ሲያስተጋባ ከሩቅ የሚሰማው የአማኑኤል መድፉ ወልደ ነጎድጓድ ነው። 2 ጊዜ ንጉሥ 3ኛ ቄሳር ማን አግኝቶት ያውቃል ያንተን ያህል ክብር? የአማኑኤል ብልሃት የአማኑኤል ጥበብ ቢቆጠር አያልቅም እንደ ሰማይ ኮከብ። ዘውድና ሉል ሁሉ ምንኛ ዘየደ ለታላቁ ንጉሥ እያደረ ሄደ። ወልደ ጊዮርጊስ የፋሽስት ጣሊያንን ኃያልነት ደግሞ ሲገልጹ እንዲህ ብለዋል። በሰማይ ሲበሩ ነፋስ አይነካቸው፣ በመንገድ ሲሄዱ እንቅፋት የላቸው፣ በባህር ቢሄዱ ማዕበል አይነካቸው፣ ከክርስቶስ በታች ከኛ በላይ ናቸው። እንዲህ አድርጎ ነው አምላክ የሰጣቸው። እግዚአብሔር ላነገሰው ለሾመው ቀብቶ መገዛት ይገባል ሕሊናን አቅንቶ ብለው ገጥመዋል። የዳዊት
አባት ወልደ ጊዮርጊስ ወልደ ዮሐንስ። የሚገርመው ቀዳማዊ ኃይለ ሥላሴ ወደ ዙፋናቸው ከተመለሱ በኋላ ወልደ ጊዮርጊስ ይህንን ግጥም ደግሞ ለጃንሆይ የእጅ መንሻ አቅርበውላቸዋል። እንዲህ ብለው ደግሞ ወላድ ኢትዮጵያ ውድ ሀገራችን አስማምታ የምትወልድ ጀግናውን የጭንቀት ምጥ ይዟት ተጨንቃ ሳለች በኃይለ ሥላሴ ተገላገለች በማለት ውርሳቸውን ለመጀመሪያ ልጃቸው ለሻለቃ ዳዊት አውርሰው አልፈዋል። ሻለቃ ዳዊትም ከአባታቸው የወረሱትን ውርስ ይዘው እነሆ በባንዳነት እየሰሩ 84 ዓመት ሞልቷቸዋል። 84 ዓመት ሞልቷቸውም የባንዳነት ተግባራቸውን እንደቀጠሉ ነው በማለት ያው ትረካይን በዚሁ እቋጫለሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።